ሲሉኝ የከበት አደፈ ሲሉኝ ነሳሁኝ ጎደልክ። ሰላም አለይኩም ውድ ሀንትሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ ውዶቼ ፍቅሮቼ። መጥቼላችኋለሁ ዛሬም ሌላ ደግሞ መዝበላ መነግራችሁ ስለ ትላንትና ምሪቱን ንገሪ ለኔ ምናምን ያላችሁ በውስጥ አይቻለሁ ውዶቼ። እኔው እናንተ ደላላችሁን ምን አሳወቀኝ። ጠብቁ ተረጋጉ። ከደሴና ከኬሚሴ ነው አልኳችሁ። ስለዚህ ደሴና ኬሚሴ ያላችሁ ልጆች ጠብቁ፣ ይዤ እመጣለሁ። አስቀድሜ ነግራችኋለሁ። አበድራችሁ ከወደ ቆም ካላችሁ አስቀድማችሁ እንድትቀበሉ ገና መሸጥ የተጀመረ ቀን እንድትገዙ በስም ሳይሆን ቦታውን በስነ ስርዓት በስም ተጀምሯል ተናግሬያለሁ ቀድሜ። ኦኬ እስከ 7 እስከ 8 ነው ቤት ተገዛዙ ነው በስም በፍርድ ቤት ተፈራርመው ነው። ግን ቢሆንም ያው ማታውቁት ሰው ምናምን ካለን በስተቀር በፍርድ ቤት ተፈራርመው ተመልሶ ጭቅጭቅ የሚፈጥር ሰው ከካም ሰው በጣም አስቸጋሪ ሰዎች ስላሉ ለዛ እሱን ግዙ አለ ብዬ አናቀርብም። ለዛ ነው እሺ ፍቅሮቼ። ሌላው ሲቀጥል ደግሞ በጣም ብዙ ልጆች ቦታ ብላችሁኛል። እስኪ ጨፋሮ ቤት የምትፈልጉ አላችሁ። መጀመሪያ ጨፋሮ ቤቱን ምሬት ልንገራችሁና ከዛ ወደ ሌላ እሄዳለሁ። ኦኬ ካሁን በፊትም አቅርቤላችኋለሁ በነገራችን ላይ እንደተመራ አሁንም አምጥቼላችኋለሁ። ዛሬም አንድ 3 ሀገር አምጥቼላችኋለሁ። ከነዚህ ከኬሚሴ ኮምቦልቻ ከደሴ ውጭ ሌላ ቦታ የምትገዙ ልጆች ከዛሬ ቦታ የምትፈልጉ ካለ አናግሩኝ። ቴሌግራም ሊንኬን እያስቀመጥኩ ነው መጀመሪያ ኮሜንት ላይ። በዛ ቴሌግራም ላይ እሺ ፍቅሮቼ፣ ቴሌግራም ላይ እንደዚህ በሽለቅሽም ቦታ እፈልገዋለሁ። ጉርቤም ላይ መጻፍ ትችላላችሁ። እዛው ስላሉ አብረን እናሻሽጠው ሁሉም ስላሉ ይመልሱላችኋል። እኔ እንኳን ባለው ሲጀመር አሁን ደግሞ እየመለስኩ ነው እያየሁ ነው። አልሐምዱሊላህ ተሽሎኛል። ወደ ስራዬ ተመልሻለሁ። እና ደግሞ እንትን አድርጉልኝ ውዶች፣ በጣም ቆይ ስለጠፋው እኮ ነው። ላይክ ለምንድን ነው የማታደርጉ? ባላ ለኔ ላይክ ታደረጋችሁ እኔ ሀብታም ብሆን ላይክ የታይቶ ቦታ ገዥ መቶልኝ ቦታ በደንብ ሽጥ ምናምን ነገር እናንተ ምን ይጎላችኋል? ያ አላህ ላይክ አድርጉ። አይከፈልበት፣ አይደክም፣ ጉልበት አይጠይቅ፣ ጊዜው ወስድ ላይክ ማድረግ በቃ ቪዲዮን ከፈት ስታደርጉ ላይክ ደርግ ያ ረቢ። በፊት ላይክ ማን እንደሚያደርግልን አይታይም። አሁን ግን ላይክ ማን እንደሚያደርግ ታይሆን ጊዜ አሁን ትናንትና ያደርጉልኝ ፋጡማ እንደገና አንደኛ ደግሞ ምንድነው የሚለው ኤስጂ ምናምን ነገር እንደዚህ 5 ሰዎች ምናምን አይቻቸዋለሁ ገብቼ ማለት ነው። ድሮውን አይታይም ላይክ እንዳደረገልን። አሁን ግን ዩቲዩብ ላይክ ያደረገልን ሰው ገብተን ነው ያለ። ሌሎቻችሁስ ቪዲዮ እንዳያችሁ ታይቻለሁ፣ ግን ለምን ላይክ የለውም? እሺ ወደ ገደለው ስገባ የጨፋሮ ቢመሪት ተገዛችሁ ውዶቼ። እስከ 1.1 ድረስ አለላችሁ አናግሩኝ። ትንሽ ወጣ ያለ ቢሆን ያው ታውቃላችሁ መሬት ብዙ ጊዜ ወጣ ያለ ነው የሚሆነው። ስለዚህ መግዛት ትችላላችሁ። እሺ ከ1 ነጥብ ጀምሮ የለም ከ1 ነጥብ በላይ። እሺ ጨፋሮ ቢመሪት ከ1 ነጥብ በላይ ነው ያለው። ከ1 ነጥብ 2 ነጥብ 3 ነጥብ 1 ምናምን ያላችሁ ይሄ 1 ነጥብ 3 ምናምን ያላችሁ ወደ ቴሌው አካባቢ ቀረብ ያለ ነው። አሪፍ ነው። ባለፈው 3 ይገዙ ያሉት ብዙም አይደቅ። ኦኬ ብሩ ሲጨምር አንደኛ ወደ ከተማ ቀረብ ያለውን ብሩን የተወሰነ ጨምር ያደርጉበታል። ወጣ ያለው ደግሞ እንደዛው። ኦኬ እንደዛ መግዛት ትችላላችሁ። ጨፋሮ ቤት የምትፈልጉ ይሄ በደሴ በኬሚሴ በጨፋሮ ቤት አካባቢ ያለ ቦታ እንዳለ አዲስ ምድሪትም ቢሆን ልንገራችሁ። በጣም እኔ እንጃ ባለፈው ኮምቦልቻ በጣም ተካሽ ነበረ። ቀበጣችሁ እንጂ 3 የኮምቦልቻ አንድ ሰሞን ሲመራ ያቀርብኩላችሁ 700 ሺህ ብር 800 ሺህ ብር ምናምን ሁሉ ነበር። አሁን ላይ ግን እንደዛ አይሆንም ውዶች፣ ጨመር ይላል። እየተወደደ ነው የሚሄደው። ነገር ግን ግዙና ለእንትን ይሆናችኋል፣ ለትርፍ ይሆናችኋል። አሁን ገዝታችሁ ሁለት ወር ራሱ ብታስቀምጡ ውዶች ወላይ በጣም ነው የምታተርፉት። ለምን መሰላችሁ? ደላሎች ቦታ ሲመራ ስግብግብ ብሎ ሰው እንዳይገዛ አንዱን ጉድ ቦታ ስብስብ አድርገው ገዝተው ቁጭ አድርገው እንደገና ደግሞ ወደኛ መልሰው የሚቸረችሩት ስለማይተርፍ እኮ ነው። ስለዚህ
አዲስ ሲመራ ህይወት ያለ ነው ምናምን ቆይ ስቲሊዮ ምናምን አይባልም። ወረዛውን የሚጨምረው ወረዛው እንደተመራተው ለመግዛቱ የተሻለ ነው። ግራ ጋደስ አስታውሳላችሁ ዛሬ 3 አመት ምናምን ቂሚሴ እንደተመራ 400 ሺህ ብር 300 ላይ ዛሬ 4 አመት ሆኖ መሰለኝ እኮ 300 ሺህ ብር 400 ሺህ ብር ወላሂ ቪዲዮ በሽን አሁን ዩቲዩብ ላይ ምስክር አለ። ሰፈሩ እዛ ይሄን ይዛን ቪዲዮ በጣም ልኬላችኋል 300 ሺህ ብር 400 ሺህ ብር 350 ለሃና ለተመኮል 350 ነው ቦታ የገዛችኝ ይዛ ማለት ነው። ዛሬ ግን እሷ 1.6 ሁሉ እየሰጧት ነው። ብልኬት ቤት እየሰራችበት ነው። አሁን እሷ ጀምራበታል እንጂ ገና ቦታውም ማለት ነው በይሳሰራ 1.6 ነው የሰጧት። 350 የገዛችውን ቦታ ዛሬ 4 አመት ማለት ነው። አያችሁ እኔም በርግጥ የዛን ጊዜ ብርም የለኝም ግን በቃ ቢኖረኝ እንደው በገዛ ምናምን ስል እናቴ ራሱ አንድ ሐራራቁ እኮ ምናምን ብላይ ታውቃለችና የሆነ ለኔ የሚኖርበት መስሏት ይሁን እንጃ እንደዛ ሩቅ ነው ረከሰ አዲስ ተመራ ብለን የተሆነ ቦታ አሁን የጥፍጥፍ ሆኖላችኋል። የጥፍጥፍ ቦታ የትም ቦታ ሲመራ ግዙ ካላችሁ ብሩ ማለት ነው። አንቺ ለመኖሪያሽም ለምንም አይደለም ሴትነሽ አንቺ ባለሽ ነው ሰርቶ የሚኖርሽ ግን ከፈለሽ ሰርተሽ ቤትሽን ያከራያለሽ ከፈለሽ ደግሞ ቤት ሰርተሽ ሸጫሽ ከፈለሽ ደግሞ ቦታውን ትሸጫለሽ። ምሪ ስታገኙ አትለፉ። ማታውቁት ሀገር ምናምን ከሆነ ከበድ ይላል ሄዶ የሚገዛላችሁ ሰው ምናምን በሰው ብታስገዙ አምናችሁ ሰላም አታገኙም። ሰላም የለውም። ሰው ይገዛልኝ አልችግር የለውም ምናምን አትበሉ። እሺ ውዶች ቤተሰቦቻችሁ ካልሄዱ አታስገዙ። በገዛ ብርሽ በሽተኛ ነው የምትሆኙ። በገዛ ብርሽ እርግጥ ቦታው አለ ምን አሳውቀሽ ሰው ቦታ ራሱ ቢልክልሽ እና በቃ አሁን ሴል ቦታውን ይሰጠኛል አገኘዋለሁ አላገኘም ሰላም ነው የምታጭው። ሰው ደግሞ ቦታ የሚገዛው እንደዚህ አይነት ነገር የሚያቋቁመው ሰላም ለማግኘት ነው። ኦኬ አለ ብለሽ ለመደሰት ነው። ስለዚህ ይኖረኝም ያልሽ ለማሰብ ከሆነ ለመግዛት የተሻለ ነው። ቤተሰቦቻችሁ አስገዙ። ይሄን ይመስላል። አሁን ይሄን ሰሞን ሲጀምር መለስ ስልላችኋለሁ። እናንተ ብቻ ላይ ካርጉኝ እንደ 4 ቀንም ቀረው 5 ቀንም ቀረው ምንም ታያለሽ ነው ሲባል ይዤላችሁ በቪዲዮ ሩቅ አቀራቀለው ሲጀምር አሁን ቀብራ አጠገብ ነው ግን ለከተማ መሃል ነው። በጣም አሪፍ ቦታ ነው ወላሂ። ለገበያ ይርቅ ለመናኸሪያ ይርቅ። ያ አላህ ቸኩያለሁ እኔ መቼም እንደው ስንት እንደሚያደርጉት ዋጋውን ለማየት ቸኩያለሁ። የተወራሽ ቀን ነው ይዤላችሁ መጣሽ ውዶቼ። ጠብቁኝ ትገዛላችሁ ባለ ቦታ ትሆናላችሁ ትመርቁኛላችሁ። እኔ ምርቅ አንዷ በጣም ነው የምወደው ወላሂ። አንድ ሰው ምንም ከሚያደርግልኝ ዱዓ ካረገልኝ ያላ ያ ረቢ እንደ ዱዓ የሚያስደስተኝ ነገር ዝም ብሎ ምንም ነገር የለም።